እዝነቱ ሰፊ ወደ ሆነው መሐርታው ቸርነቱ ትልቅ ወደ ሆነው አላህ ሁላችን እንሽሽ። ያኔ ሀገር ሰላም ትሆናለች፣ ያኔ ልጆች ይባረካሉ፣ ያኔ ትዳር ይሰምራል፣ ያኔ አላህን ረሕመት እናገኛለን። አሁን ያለንበት ዘመን እጅግ ፈተና የበዛበት ሸንጋይና አታላይ ነገር ያበበበት ከዲን የሚያፈነግጡ ነገሮች የበዙበት ወቅት ላይ እንገኛለን። ታዲያ በዚህ ወቅት እግራችን ቢያዳልጠው ስተት ብንሰራ ብዙ አይገርም። ነገር ግን አንድ ሙእሚን የአላህን ረሕመት አስታውሶ በወንጀሉ ተጸጽቶ ወደ አላህ ቶሎ ይመለሳል። በሩን ያንኳኳል፣ ተማጽኖን ያቀርባል፣ ወደ አላህ ይሸሻል። ፈፊሩ ኢለላህ፣ ወደ አላህም ሽሹ። ሁሉን ነገር ስትፈራው ከሱ ትሸሻለህ፣ አላህን ስትፈራው ወደሱ ትሸሻለህ። ፈፊሩ ኢለላህ፣ ወደ አላህ ፈጥኖ ይመለሳል፣ እዝነቱን ያስታውሳል። ከሱ ወንጀል በላይ የገዘፈ እዝነት እንዳለው አላህን ያውቃል። ሁሌም ዜማው ይች ነች፣ አና ሙዝሊቡን አና ሙኽጢኡን አና ዓሲ፣ እኔ አመፀኛ ነኝ፣ እኔ ወንጀለኛ ነኝ፣ እኔ ተሳሳች ነኝ። ሁወ ራሒሙን ሁወ ጋፊሩን ሁወ ካፊ፣ እሱ ደግሞ መሐሪ ነው፣ አዛኝ ነው፣ በቂ ነው። ቃበልቱሁነ ሰላሰተን ቢሰላሰቴ፣ ሶስቱን በሶስት ተቅጣጨሁት። የእሱ የደግነት ባህሪ ከኔ እኩይ ባህሪ በላይ ነው፣ እሱ ያሸንፋል ይላል ሙእሚን። ሁሉም ያጠፋ ማያዳልጠው የለም። ሁሉም ራሱን ቢተሳሰበው በር ዘግቶ ሞባይል ከፍቶ ያመፀው አላህን አለው። ያጎደለው ቤተ ዘመድ ሐቅ አለው፣ ያጎደለው የወንድም ሐቅ ንብረት አለው። ብዙ ወንጀል ውስጥ ነን። በአይናችን በእጃችን በእርምጃችን በንግግራችን የበላነው የጠጣነው በርካታ ወንጀል ውስጥ ሁላችን አለ። ፈፊሩ ኢለላህ ወለው አነ አህለል ቁራ አመኑ ወተቀው፣ እነዛ የከተማ ባለቤቶች በአላህ ቢያምኑ ቢጠነቀቁ ረድኤቱን እንከፍትላቸዋለን ይላል አላህ። ሕይወታችን ላይ ሀገራችን ላይ የምናየው ስንክሳር የሥራችን ውጤት ነው። ወደ አዛኙ ጌታ እዝነቱ ሰፊ ወደ ነው ጌታ ልንቅጣጭ ይገባል። ወፊ ሰሒሐይን ቡኻሪና ሙስሊም በተዘገበው ሰይድና ዑመር ብን አልኸጣብ ባስተላለፉት ዘገባ ላይ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የሐዋዘይንን ጦርነት ጨርሰው ቁጭ እንዳሉ ሴት ሕፃናት እስረኛ መጡላቸው። ከእስረኞቹ መሃል አንዲት ሴት አለች። ልጇ ጠፍቷታል። በጦርነቱ መሃል ናፍቀዋለች፣ ጓጉታለች። አንዱን ሕፃን ታነሳዋለች፣ ልጇ አይደለም፣ ታስቀምጠዋለች። ሁለተኛውን ታነሳለች፣ እሱም ልጇ አይደለም። መጨረሻ የአይኗን ማረፊያ ያበራኳን ክፋ ያገኘችው ወደ ደረቷ አስጠጋችና ጡቷን ሰጠችው። ይህን ክስተት ለዓለማት እዝነት የተላኩት ነቢይ ይመለከቱ ነበር። ወደ ሰሃቦቹ ተመለሳሉና ገቢራዊ ምሳሌ ሰጧቸው። አተረውነ ሃዚህ ጣሪሐተን ወለደሃ ፊናር፣ ይች እንዲህ ተንገብግባ ልጇን ያገኘችው እናት ሳት ላይ የምትጥለው ይመስላችኋል አሉ። ሰሃቦቹ ላ ወላህ ወህየ ተቅዲሩ ዐላ አላ ተጥረሐ፣ እንዴት ተችሎ አትጥረዋለች በጭራሽ። ለላህ አላህ አርሐሙ ቢዒባዲህ ምን ሃዚህ ቢወለዲሃ፣ ይች እናት ለልጆቿ ከምትንሰፈሰፈው በላይ አላህ ለባሮቹ ያዝናል። ከሪሙን መናን፣ እዝነቱን ሊያሳየን ከ114 የቁርአን ምዕራፍ ውስጥ 113ቱን ቢስሚላሂ ራሕማን ራሒም ብሎ ጀመረ። ይሄ ይገርመሃል እንዴ! አንድ ምዕራፍ ላይ ሄደና ቢስሚላሂ ራሕማን ራሒም ብሎ አርራሕማን፣ እጅግ አዛኝ ርኅሩህ በሆነው ጌታ ስም። ከዛስ አዛኙ። ይህን እዝነት በምን ተረጉሟል? የአዛኞቹ አዛኝ፣ የቸሮች ቸር፣ ከእናቶቻችን ከአባቶቻችን በላይ አዛኝ የሆነ ጌታ ወደ እሱ ሙእሚን ይመለሳል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ የውመል ቂያማ እናትና አባት ሒሳብ ይስሩ ቢባል አልስማማም ይላል። ማን ይተሳሰበኝ? የአዛኞቹ ሁሉ አዛኝ አላህ። ሱብሓነ መን ነዕፉ ወየእፉ ዳኢመን፣
ولم يزل مهما عفى العبد عفا سبحان من يعفو ሁሌም ይቅር ሚል ጌታ ሁሌም እኛ ዳልጠናል ሁሌም እሱ አፉ ይላል ولم يزل مهما عفى العبد عفا ባሪያ ባጠፋ ቁጥር እሱ ይቅርታውን ይልካል ففروا الى الله ምንም ወንጀል ብንሰራ ብናጠፋ በሩ ክፍት ነው እዝነቱ ሰፊ قيل لعربي ለአንድ ገጠሬ አንተ እኮ ትሞታለህ አሉት ሙቼስ ወዴት ነው መሄደው አላቸው قالوا الى الله ወደ አላህ ነው አሉት قال فما راينا الخير الا من فهل نخشى لقاء ደግነት ከሱ እንጂ ታይተናል መገናኘቱን እንፈራለን እንዴ አለ رحيم الرحمن ወደ አላህ ከተመለስነ ወንጀላችን ቢገዝፍ لا يتعاظمه الذنب سبحانه ከሱ ዝነት ሚገዝፍ ወንጀል የለም في حديث رواه الطبراني والبزار زغبالي ابن حجر على شرط صحيح نبالوت المنذري دغمو جيد قوي بالوت سند لي عند بدمي غفا شماغلي ወደ ነብዩ አለይሂ ሰላቱ ወሰለም መጣ እድሜው ገፍቷል ጎብጧል ቅንድቦቹ አይኑ ላይ አርፈዋል እግሩን እየጎተተ ሸመሉን ተንተርሶ ወደ ነብዩ መጣ ፊታቸው ተሰየመ فقال يا رسول الله أنت الله ملكتنيا أترى هذه الرجل إن سويتها يوالله هندي لم يترك حاجة ولا داجة إلا أتاها إن سويت ملكته عمل الذنوب مولود ميون وانجل يسر تنش تلك وانجلني على ما رجل لسب في تتسيموان توبة اللون ديالك እድሜው ሄዷል فقد بلغ من الكبر عتيا ብዙ ወንጀል ሰርቷል በዛ ረጅም ነው ትንሽ ትልቅ የቀረው የለም መሐረት አለኝ እንደ ያላችሁ ነብዩ አዩት እድሜ የገፋ ሽማግሌ የጎበጠ ተስፋው የቀጨጨ ከዱንያ ይልቅ አንድ እግሩ አኺራ ላይ የተቀመጠ ትክ ብሎ አዩትና ሰልመሃል እንዲያሉት أما أنا فأشهد أن لا إله إلا الله وأنك رسول الله عليك شهداون قلزة كذيب حالا وانجل تتوالى ملكام تسرالة يا صلف كون وانجل قيته مرحلات سويه وتقرم وغدراتي وفجراتي يا رسول الله يا قزوف كهدتي عمزي هلو يمارا لندي قال وغدراتك وفجراتك ሁሉን አላህ ይምራል ያ ሽማግሌ ወደ ወጣት ተቀየረ በትሩን ወደ ላይ አነሳና ከነብዩ ተሰውሮ እስኪሄድ አላሁ አክበር አላሁ አክበር رحيم الرحمن ففروا الى الله ሁላችን ወደ አላህ እንመለስ ስብራቶች አሉ ሽንቁሮች አሉ አጉድለናል ቀንሰናል አዳልጦናል አምልጦናል ወደ አላህ ቶሎ እንመለስ ቤታችን እዝነት ይገባል ሪዝቃችን ይባረካል አገራችን ሰላም ትሆናለች ስንት የአላህን ትእዛዝ ጥሰናል አንተ መጣሳ ይግረምህ ከነቢያቶቹም ተመሳሳይ ክፍተት ተገንቶ ያውቃል ዩኑስ ذنون ابن متى الله سبحانه وتعالى ኢራቅ አካባቢ ወደምትገኝ ነይኑዋ ወደምትባል ከተማ ነብይ አርጎ ላካቸው ህዝባቸውን አስተማሩ ይሰማ ህዝቡ ፍቃደኛ አይደለም በቅጣት አስጠነቀቁት አሻፈረኛል ተቆጡ አላህ ውጣ ሳይላቸው የአላህን ትእዛዝ ሳይጠብቁ ተበሳጭተው በአላህ ዲን ለዲናቸው ተቆሽተው ጥለው ወጡ إذ أبقى إلى بكوبلل جزيلا الله تعالى لا تشوف متاجس نبربات تبساج سوهدو عندهدم بكاية تجانبت على بسوتش تمولا مركباجي إذ أبقى إلى الفلك المشحون ودتمولا تشو مركب لي وطا مركب لي وطال الله يا مركبوا محل عند الرسج وكانوا صنّا وطات የመርከቡ ሹፌሮች አንድ ልምድ አለን አሉ ከጌታው አምልጦ ካሳዳሪው አምልጦ የሄደ ባሪያ ካለ መርከቧ በማዕበል ትናጣለች ታዲያ ምን ይሁን እጣን እንጣልና የደረሰው ሰው ወደ ወንዙን ጨምረዋልና እጣ ተጣጣ
ነቢዩላህ ዩኑስ ላይ ወጣች። ትልቅ ሰው ናቸው። ፍትሃዊ ለመሆን ሁለተኛ ተጣለ፣ እሳቸው ላይ ወጣ። የቁል ኢብኑ ሐጀር ሶስተኛ ተጣለ። የመርከቡ ሰዎች ፍትሃኛ ነበሩ፣ እሳቸው ላይ ወጣ። ነቢዩላህ ዩኑስ ወደ ወንዙ ተወረወሩ። አላህ እሳቸው ወደ ወንዙ ሲጣሉ አንድ ግዙፍ አሳ ነባሪ ላክ። ዙኑን ሳሒቡል ሑት ማለት ነው፣ የአሳ ነባሪው ጓደኛ። ለአሳ ነባሪውም ትእዛዝ ተሰጠው። የላክንልህ ሰው ምግብህ አይደለም፣ አንተ እስር ቤቱ ነህ፣ ያዘው ተባለ። አሳ ነባሪው ተቀበላቸው። ሆዱ ውስጥ ቀጥቶ ወደ ወንዙ ወለል ወረደ፣ ድቅድቅ ወዳለ ጨለማ። በዛ አስፈሪ ጨለማ ውስጥ የአሳ ነባሪው ሆድ ጨለማ፣ የወንዙ ጨለማ፣ የሌሊቱ ጨለማ ፊ ዙሉማቲን ሰላስ በሶስቱ ጽልመት ውስጥ ወደ አርራህማ ተማጽኖን አቀረበ ወደ አላህ። ላ ኢላሃ ኢላ አንት ሱብሓነክ እኒ ኩንቱ ሚነ ዛሊሚን። ካንተ ውጭ በእውነት የሚገዙት ጌታ የለም፣ አምጫለሁ፣ ጥራት ይገባ ማርታና። ይሄ ድምፅ ሲስተጋባ ሰማይ ላይ ጮኸ። መላእኮች አላህን ጠየቁ፣ ያ ረብ የምናቀው ድምፅ ወደ ሰማይ ካሁን በፊት መልካም ድምፆቹ የምናቀው ድምፅ ከማናቀው ቦታ እየተጣራ ነው። አዎ ዩኑስ ባሪያዬ ነው አላቸዋል። አላህ ይችን ጥሪውን ተቀበለ፣ ማህርታውን ሰጠው። አሳ ነባሪው ወንዙ ዳርቻ ላይ እንዲተፋ አደረገው። ቁርአን ታሪኩን አስቀመጠው። ለሌና ላንተ ደንበር ስንስት ቀይ መስመር ስናልፍ መመለስ ይገባን ዘንድ ሊጠቁመን ወዘኑን አለ። ዘኑን እኮ የአሳው ባለቤት እኮ ኢዘሃበ ሙጋዲበን ተቆጥቶም በሄደ ጊዜ ውጣ ሳይባል ወظن أن لن نقدر عليه እኛ በመጥፎ አያያዝ እንደማንዘው እንደማናጠብበት እርግጠኛ በሆነ ጊዜ ያዝነው። ተናዳ في الظلمات የጨለማው ስር ሆኖ ጥሪ ያቀረበ አላ ኢላሃ ኢላ አንት ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። ከሌሊቱ እንነሳ፣ ወደ አላህ እጃችን እናንሳ። ላ ኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን እንበል። ማን ያላጎደላል? ያ አንተ የሰው ሐቅ የበላህ ቸክ ሰጠ የጠፋ በንግድህ አጭበረበርክ፣ ወደ ጌታ ተመለስ። ያ አንተ የወላጆችን ሐቅ ያጎደልክ የቤተ ዝምድናን ለጥቅም የሰዋ በውርስ የተፋጀ፣ ወደ አላህ ተመለስ። ያ አንተ በሰርግ ቀን አንተ ሐላል እያገባ ሰዎች ሐራም እንዲሰሩ ድል የከፈትክ፣ ወደ አላህ ተመለስ። ሰርጎቻችን ሰርግ ነው እንዴ? ጭፈራ ዳንስ ሰርግ ነው እንዴ አሁን እየሆነ ያለ? አላህ ጸጋውን በሞላበት ቀን የሚታመጽበት ክስተት ሆኗል። ሰርግ እኮ ጭፈራ ዳንስ። ከዳንሱ በፊት ኢቨንት ኦርጋናይዘሮች አሉ። አንቺ አራት ሴት በዚህ አራት ወንድ ስልጠና አለ። እንዴት ነው የምትገቡት? እንዴት ነው የምትያያዙት? የሰው ሚስት ከሌላ ወንድ ጋር። ለዚህ ሁሉ ሰበብ ሙሽሪት ሙሽራው ቱብ ኢላላህ፣ ወደ አላህ ተመለሱ። እስከ 6 ሰዓት ሸራተን ይመሻል። መኪና መሄጃ የለም፣ በራይድ ይኬዳል። ራይድ ደግሞ አንድ ጎረምሳ ነው። አደጋ እህቶቻችን ውስጥ ወድቀዋል። ለዚህ ሁሉ ፈሳድ ተጠሪ ሙሽሪት ሙሽራው ቱብ ኢላላህ። ያ አንተ የሚስትህን ሐቅ ያጎደልክ፣ ክብር ያልሰጣት፣ የነቢዩን አደራ የበላ ወስተውሱ ብንሳኢ ኸይራ፣ ለሚስቶቻችሁን ሴቶቻችሁን አደራ የሚለውን የረገጥ፣ ወደ አላህ ተመለስ። ያ አንቺ የባልሽን ሐቅ ያልጠበቅሽ፣ ክብር የነሳሽው፣ ዝቅ ከፍ ያደረግሽው፣ ወደ አላህ ተመለሽ። እኮ እናንተ ወላጆች ልጆቻችሁን ያልተንከበከባችሁ፣ እጃቸው ላይ የሚለውን ሞባይል ያላያችሁ፣ አይፓድ እና ላፕቶፕ ሰጣችሁ የጠፋችሁ፣ ወደ አላህ ተመለሱ። ወንጀል ሁሉም ቦታ ገብቷል። ያ አንተ የተፈቀደውን ነሺዳ የሽርክ ማዕከል ያደረግከው፣ ወደ አላህ ተመለስ። ነቢይን ጥራቸው፣ ነቢይ ድረሱልህ፣ ሸኾቹን ለምን ሸኾቹ ያውጡ፣ ወደ አላህ ተመለስ።
ነቢዩ ዓለይሂ ሰላቱ ወሰላም የተላኩት አላህ ብቸኛ እንዲመለክ ለመጥራት ነው። ወለቀድ በዐትና ፊ ኩሊ ኡመትን ረሱላን አን ዕቡዱላህ። ነቢያቶች ሁሉ የተላኩት የአሸናፊውን ጌታ ልዕልና ለማወጅ ራሳቸው እንዲመለኩ አለ። ነቢ መንገዱን አሳይተውናል። ከእናት አባት በላይ እንወዳቸዋል። አንለምናቸውም፣ አንጠራቸው። ኢነላህ ላ የግፊሩ አን ዩሽረከ ቢህ። ያንተ ጌታ አላህ በሱ ላይ ማጋራትን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ፣ ለፈለገው ሌላውን ይምራል። ወለው አሽረኩ፣ የነቢያትን ገድል ሲተርቅ ቆይቶ ቢያጋሩ አለ ለነቢዩና ሙሐመድ ለሐብጡ ዐንሁም ማ ካኑ ያዕመሉን፣ ስራቸውን ውድቅ እናደረገው ነበር። ሽርክ ዝግ በር ነው፣ የብረት አጥር ነው። አንተ ግን በነሽዳ ለቀቅከው፣ በየቤቱ አሰማራኸው። አዎ ነሽዳ ያስፈልገናል። የእስልምና ፓርት ነው። ስለ ነቢዩ ፍቅር የምንማርበት፣ ስለ ጀግንነት የምናወሳበት፣ የሰሃቦችን ገድል የምናስታውሳበት ስንቃችን ነው። አንተ ግን በሌላ ሞላኸው። ቱብ ኢለላህ ሱብሓነሁ ወተዓላ። ያ አንተ ተውሂድን አስተምራለሁ ብለህ ወደ ተክፊር የዘመትክ፣ ሙስሊሙን ሙሽሪክ ካፊር ስትል የኖርክ፣ ወደ አላህ ተመለስ። ያ ደግሞ አላህ አንተ ሱናን አስተምራለሁ ብለህ ቢድዓን አወግዛለሁ ብለህ አህለ ሱናውን ከሁለት የከፈልክ፣ ወደ አላህ ተመለስ። የቁል ኢብኑ ዓሳኪር የዑለማ ስጋ ቀላል መስሎሃል? የኡስታዞቹ አጥንት ማይወጋ መስሎሃል? ኢብኑ ዓሳኪር ምን አኢመቲል ኪባር ኢዕለም አኺ ወንድሜ ወቅ ይላሉ አነ ልሑመ ልዑለማኢ መስሙማ፣ ለዲን የሚሰሩ ሰዎች የዑለማዎች ስጋ መርዝ ነው። መን ሸመሁ መርድ ወመን አከለሁ ማት፣ ያሸተተው ይታመማል፣ የበላው ይሞታል። የዑለማዎቹ ስጋ መርዝ ነው ይላሉ። መን ጠዐነ ልዑለማ፣ ዑለማዎቹን በአደባባይ የሚያወግዝ በላሁ ላሁ ቀብለ መውቲህ ቢመውት ልቀልብ፣ ከመሞቱ በፊት ቀልቡን በመግደል አላህ ይፈትነው። ቁርአን ይቀራል፣ ለቅሶ የለም። ተሐጁድ ቤት አድርጎ ይነሳ፣ ሲያኝክ ውሏል። የዑለማ ስጋ በሱ ቤት ማስጠንቀቁ ነው፣ በሱ ቤት ሱና ማስተማሩ ነው። ቱብ ኢለላህ፣ ወደ አላህ ተመለስ። ያ ደግሞ አንተ የመንግስት ኃላፊነት ቦታ ላይ ቁጭ ብለህ ከሀገር በላይ ዘርህን ከሀገር በላይ ኪስህን ያስተናገድክ፣ ወደ አላህ ተመለስ። ሁላችን ጠፍተናል። ደግሞ አላህ አንተ የፌስቡክ አርበኛ፣ የቲክቶኩ ፊት አውራሪ፣ የዩቲዩቡ ፈረሰኛ፣ ሚዲያን ሱቅህ ያደረክ፣ ለህዝብ እልቂት መነሻ ይሆንክ፣ ለመከፋፈሉ መነሻ ይሆንክ፣ ወደ አላህ ተመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። ሁላችን እንመለስ። ተናጋሪው አዳማጩ፣ ሴቱ ወንዱ፣ ትንሹ ትልቁ፣ ሸኹ ተማሪው፣ ሁላችን ጥፋት ውስጥ። ይሄ የጥፋት ገፈት አገራችን መከራ እያበላት ነው።